ዛሬ ጨረቃዎቹ ባበደ ቪዲዮ ይመጣሉ። ያልጠበቅነው ሰርፕራይዝ ሁላችሁም ጠብቁ ማለት ነው። እንግዲህ ዛሬ ይለያል ሁሉም ነገር ማለት ነው። የፍቅር ጥያቄ አቅርቦላት ተመለሰችለት በኋላ ቅመሟ እንግዲህ ቆንጆ የፍቅር ጊዜ እያሳለፉ ነው ማለት ነው። ግን እዛ መካከል የሚገቡ ደግሞ አሉ አንዳንድ ሰይጣኖች ማለት ነው። እነኛ ሰይጣኖች ደግሞ የሚባረሩበት ይሆናሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። በያላችሁበት ያለ ህዝነት ረህመት አይለያችሁ ሁላችሁም። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቅመሟና ቡራ እንግዲህ ከተገናኙ ጀምረው ሰሞኑን በጣም ደስ ደስ የሚሉ ነገሮች እያሳዩ ነው ማለት ነው። እንግዲህ በመካከልም እየገባ ያለ ሰው አለ ማለት ነው። እሱም ያው የምታውቁት ነው ማለት ነው። እና ዛሬም ነገም እንግዲህ እየተመላለሰች እየመጣች ህይወታቸውን ለመረበሽ እያቀደች ያለች እንግዲህ ታቋታላችሁ እዩ የምትባለው ማለት ነው። በነገራችን ላይ ማለት ነው እዩ የምትባየው ሴትዮ ማለት ነው አሁንም ዛሬም ነገም ትለፈልፊ ትከርሚያለሽ እንጂ እነሱ እንዲሆኑ አንድ ናቸው። እያየሽ ነው። ከአሁን በፊት ወጥተሽ ፍቅርሽን እንዳትቀበይ ፍቅሩን እንዳትቀበይ እያስጠነቀቅሻን ነበር ሀይሚዬን። እንደገና ደግሞ ትናንትና ወጥተሽ ደግሞ እመኒበት ህይወትሽ ይበላሻል እያልሻን ነበር ማለት ነው። ህይወቷ መቼም አይበላሽም ማለት ነው። መቼም እንደማይተዋት ደግሞ እርግጠኛ ነው። ብሩክ የሚያስብ ልጅ ነው። ዝም ብሎ ደንቆሮ አይደለም። ብዙ ነገሮችን የሚያስታውል ልጅ ነው ማለት ነው። ቢያንስ እንደው ቢሆን እንኳ ማለት ነው ሀቅ አለኝ እውነት አለኝ ብለሽ ከሆነ እንኳ እውነትሽ ሊቀበልሽ ይችላል በሚቀበልሽ መንገድ እንጂ ዝም ብሎ አይቀበልሽም። ስለዚህ ያንን ደግሞ እናውቀዋለን በምን ምክንያት እንደሆነ ማለት ነው የሚቀበልሽ። ከተቀበለሽም በኋላ አንቺ ጋር ዞሮ መጥቶ አንቺ ጋር ሊቀመጥ እንዳታስቢ፣ መቼም እንዳታስቢ ማለት ነው። ማሰብም ማቀድም ጭራሽ እንዳታስቢ፣ መቼም እንዳታስቢ፣ መቼም እንዳታልሚ ማለት ነው። ይሄን ነገር ማለት ነው። ምክንያቱም አይሳካልሽም ማለት የምታልሚው ህልም ሁላ በከንቱ ነው የሚሆነው ማለት ነው። እነሱ እንግዲህ ቀለበት ሊያደርጉ ሁሉን ነገር ጨርሰዋል ማለት ነው። እንግዲህ ያ ጊዜ ደግሞ ምን እንደምኮኛ አላውቅም። ከዛ ቀለበቱ ያበቃ ደግሞ ሽማግሌ ይላካል። ከዛ ደግሞ ሰርጉ ይሰረጋል። አይንሽ እያየ ማለት ነው። አይንሽ እንደዚህ እየተቆለጨለጨ እያየ በፊትሽ አግብቶ ዘንጥ አድርጎ ያስቀምጣታል ቅመሟን ማለት ነው። እና ስለዚህ እዚህ ጋር ገብተሽ እነሱ መካከል ገብተሽ አወካለሁ የምትይው ነገር ቢቀርብሽ የራስሽን ህይወት መምራታችም እንዴ የራስሽን ህይወት ምሪ። በቃ ወልደሽ አልተወለድሽም የሱ ከሆነ ማረጋገጫውን በስነ ስርዓት አረጋግጭ። በሚረዳሽ መልኩ ይረዳሻል ማለት ነው። እሱም ነግሮሻል እኮ። ስለዚህ የኔ ከሆነ የኔ እንኳ ከሆነ ተብሎ ከሆነ እንኳ የኔ በማግዝሽ መንገድ አግዝሻለሁ እንጂ አንቺ ጫፍ ስር አልደርስም ብሎሻል አይደል? ያን ነገር ራሱ ታውቂያለሽ፣ በራስሽ ታውቂያለሽ ማለት ነው። እና ስለዚህ ያንን ነገር እያወቅሽ አሁን መጥተሽ እዚህ ጋር እነሱን ማለት አሁን ሀይሚ ይሆናል የለ ውስጧ የምታስገቢው ነገር እንደዛ ነገር ለማስገባት አስበሽ ከሆነ በጣም ተሳስተሻል። ምክንያቱም በጣም የተሳሳተ ነገር ነው እያወራሽ ያለሽው ማለት ነው። እና ስለዚህ እነሱ እንደሆኑ ዛሬም ነገም ተነጎዳም አንድ ናቸው፣ አይለያዩም። መቼም አይለያዩ። እንዳታስቢው ይሄን ነገር የምታስቢው ነገርም አይሆንም ብዬ አስባለሁ። ምክንያቱም ብታስቢውም አይሳካልሽም አይሆንልሽም ማለት ነው። እና ስለዚህ ቤተሰብ በነገራችን ላይ በቃ እናንተ ውስጥ ላይ የምታወራ ካላችሁ ብመክሯት ጥሩ ነው ብዬ ነው የማስበው። ምክንያቱም ሰው ትዳር ውስጥ ገብቶ እንትን ማለት በነገራችን ላይ ዝም ስላሏን ነው እንጂ እነሱ ህግም ሊያሳስራት ይችላል። ምክንያቱም ዝም ብላ እያወራች ያለችው ነገር ገና ባልታወቀ ነገር ባልተረጋገጠ ነገር እኔ ጋር እውነት አለ እያለች ነው አይደል? እውነቷ እስከሚታወቅ ራሱ ዝም ማለት ዝም ማስደረግ ይችላሉ ብዬ አስባለሁ እነሱ ማለት ነው። እና ስለዚህ እውነትሽን እስከምታውቂ ድረስ ሰላምሽን አግኝተሽ አድበሽ መቀመጥ አለብሽ ብለን ነው የምናስበው። እነሱን እየመጣሽ እንደዚህ ነሽ፣ እንደዚህ ትሆኛለሽ፣ እንደዚህ ነው የምትይው ነገር ዜሮ ነው። ምንም አውርተሽ ትቀሪያለሽ ማለት ነው። እና ስለዚህ በፊቱ ባላደረግሽው ይሄው ስንት ዓመት 2 ዓመት ተቀምጣ ከአሁን በኋላ 3 4 ዓመት 5 ዓመት ከዛም በላይ ይቀመጣሉ ማለት ነው። ይሄን ያህል ዓመት አብረው ተቀምጣ አብረው ስንት ነገር እያደረጉ ግን የሆነ ነገር እንኳን አላታለላትም ማለት ነው ቅመሟ። እና ጀግና ሴት መሆኗን እወቂ። ከሷ መማር ትችላለሽ ማለት ነው። መማር ታለብሽ ተማሪ። ሌላ ነገር አያስፈልግም ማለት ነው። እና ቤተሰቦቼ
ሌላ የምነግራችሁ ነገር ደግሞ ምንድነው ቅመሟ እንግዲህ በጣም ደስተኛ ሆናለች። ደስተኛ ሆኛለሁ ብላ እንግዲህ ፍቅሯንም እየገለጠ ትገኛለች። በዛ ላይ እንግዲህ ብሩኬም እንደዛው ማለት ነው እና ሽምግልና እንደሚልኩ እንግዲህ ያው ሁላችንም እየጠበቅን ነው ማለት ነው። ያ ነገር ደግሞ በቅርብ እንደሚሆን ተስፋለን። አሁን ላይ ግን ቀለበቱ እየተዘጋጀ ነው ማለት ነው። እንግዲህ ከውስጥ የሰማውን ነገር ነው። እናንተ ተየት አመጣችሁ እንዳትሉኝ ከውስጥ ሰምቼ ነው ማለት ነው። ቀለበት ሊያረግላት እየተዘጋጀ እንደሆነ ሰምቻለሁ ማለት ነው። እና እንግዲህ መልካም ምኞታችሁን ሁላችሁም ግለጡላቸው ማለት ነው። መልካም ነገር እንዲሆኑ ማለት ነው። በነገራችን ላይ ሶሻል ሚዲያ ላይ የወጣ ነገር በጣም ከባድ ነው። እውነት የወጣ ፍቅር በጣም ብዙ ዋጋ ያስከፍላል። ብዙ ነገሮችን ያፈርሳል። ብዙ ነገሮችን ምክንያቱም የሶሻል ሚዲያ ሰው ትኮኑ በጣም ይደብራል እውነት ለመናገር ምክንያቱም ያልሆነው ጋር ሆነ ይባላል፣ ያልተገኘው ቦታ ላይ ተገኘ ይባላል። በቃ ብዙ ስም አለው እና ያ ነገር ደግሞ በብዙዎች የምናየው ነው አይደል? ስለዚህ ያን ነገር ይጠብቅላቸው። እንደውም ብሩኬ እየተናገረ ነበረ ትናንትና ማለት ነው ላይፍ ላይ ምክንያቱም ሶሻል ሚዲያ ላይ ያለ ሰው በጣም እኔ ታስበው አለ በጣም ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። ግን አይን ይበዛበታል፣ የሆነ ነገር ይበዛበታል። ከዛ ይጠብቀን ፈጣሪ እያለ ነበረ። ይጠብቃቸው። እውነት ለመናገር እነሱ ብቻ ሳይሆኑ ባለትዳር የሆኑ ሰዎች በሶሻል ሚዲያ በጣም ብዙዎች በነገራችን ላይ የምናውቃቸው አሉ። ባለትዳር ሆነው ወልደው ከብደው ትልልቅ ስራዎች አሁን እየሰሩ ያሉ መሰለን አሁን ማን ነው በጣም ብዙዎች የሚታወቁ ሚዲያ ላይ ያሉ ሴቶችና ወንዶች በጣም በብዙ መንገድ ደግሞ እንደዛው በዛው እንትን ብዙ ደግሞ በዙ በሶሻል ሚዲያ የተለያዩ በጣም ብዙዎች አሉ ማለት ነው። እንደገና ደግሞ ብዙዎች ደግሞ በጣም ብዙ ለውጥ አግኝተው ወልደው ከብደውበት ያሉ ሰዎች አሉ፣ ህይወታቸውን እየመሩ ያሉ አሉ። እና ስለዚህ የሶሻል ሚዲያን ነገር በጣም ከባድ ነው። ግን ምንድን መሰላችሁ የሶሻል ሚዲያ ትኮኑ ደግሞ ሁሉን ነገር ችላችሁ ነው ሁሉን ነገር በቃ ያኔ የሚመጣባችሁን ነገር ተቀብላችሁ ነው ያን ነገር አምናችሁበት ነው የገባችሁት እና ሁላችሁም ያን ነገር ደግሞ ቼክ አለማድረግ ነው። መጥፎ ኔጌቲቭ ነገሮችን በቃ አለማየት ነው። ያ ነገር ነው እኔ ማለት የሚመስለኝ ያ ነው። እና ስለዚህ ኔጌቲቭ የሆኑትን በማለፍ እንደገና ጥሩ የሆኑትን ደግሞ እነኛን አስተያየት በመስጠት ከእናንተ የሚጠበቅባችሁን ነገር በማድረግ እነኛን ማለፍ ይቻላል ማለት ነው። እና ቤተሰቦች ያው ሁሉም ነገር ለበጎ ነው ማለት ነው። ለበጎ ነው ብሎ ማለፍ ነው ማንኛውም ነገር የሚመጣ ነገር። አሁን እነኚህ ልጆች በጣም ብዙ ነገሮች ሆነዋል። በጣም ብዙ ፈተናዎች፣ በጣም ብዙ ታመዋል። በቃ ብዙ ነገር ሆነዋል። ሆስፒታል ተኝተዋል። በጣም ብዙ ፈተናዎች እኛ እያየናቸው ራሱ አሳልፈዋል። ግን ከዛ ወጥተው ደግሞ አሁን ላይ ያሉበት ነገር በጣም ደስ ይላል እውነት ለመናገር እና ስለዚህ ያ ነገር ደግሞ ያስደስታችኋል ብዬ አስባለሁ። ማለት መማሪያ ይሆናችኋል ብዬ አስባለሁ። ወደፊት ትዳር የምገቡ አሁን ላይ በነገራችን ላይ ሶሻል ሚዲያ የማያውቀው ነገር ምንም ነገር የለም። ወላሂ በፊት ያኔ እናቶቻችን አባቶቻችን ሊሆኑ ይችላሉ እንጂ ሶሻል ሚዲያን የማያውቁ ሌላ አሁን የተፈጠረ ልጅ ማንኛውም ሰው የሶሻል ሚዲያ ሰው ነው እና ብዙ ነገሮች ያጋጥማሉ። ብዙ ነገሮች አሉ። እነኛን ነገሮች ደግሞ በኔጌቲቭ እንትን የሚሉትን እንትን እያሉ ማሳለፍ ነው። እና ወዳችኋለሁ። እኔን ደግሞ ሰብስክራይብ አድርጉ ውዶችዬ።